ቆያችሁ? እንኳን በሰላም በዚህ ሰዓት አደረሳችሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ይኸው ዛሬ መንገድ ላይ ወጥቻለሁ። ወደ ከተማ እየሄድኩ ነው። ወደ አዲስ አበባ እየሄድኩ ነው። አዲስ አበባ እየሄድኩ ነው። እኔ ያ ገጠር ነው አለው ገጠር ነው ግን ቢሆን አሁን ደግሞ ወደ ከተማ እየሄድኩ ነው። አዲስ አበባ ከአዲስ አበባ ወደ ከገጠር ወደ አዲስ አበባ እየሄድኩ ነው ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ፣ ውዶቼ፣ የመዳም ቅመሞቼ እንዴት ናችሁ? ሁሉ ሰላም ነው አለው እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ማለት ነው ዛሬ መጣው ምክንያት ያው ኢትዮጵያ አልገባውም። ባይዛው የገባው እንዳይመስላችሁ አልገባውም። እዛው ነው መዳም ቤት ነኝ ያለው ለጊዜው ገና ነኝ እያሰብኩ ነው ግን እና ዛሬ ማለት ነው አንድ ነገር ላስተዋውቃችሁ ለመጣሁ። ምንድነው ብትሉ እናንተ እኔ አሁን በምን ላይ ነው አለው በባሳ ለምንድን ነው የባሱ ካርድ አውጥታችሁ በባስ ማትሄዱ? ጉዲቶቼ ዱባይ ስትሉ አቡዳቢ ስትሉ በታክሲ ምን ጉድ ነው? ታክሲ 100 200 300 የምታወጡ በወር ደሞዛችን ስንት ነው? ኢትዮጵያ ስንመነዝር 200 ስንት ይወጣል? 10 ሺህ ብር 10 ሺህ ብር 10 ሺህ ብር በታክሲ ትጨርሳላችሁ። ከዛም ይበልጣል። አሁን አቡዳቢና ዱባይ ለብቻ ነው። ከዱባይ ወደ አቡዳቢ ከአቡዳቢ ወደ ዱባይ ስንሄድ 10 ሺህ ብር 10 ሺህ ብር 15 ሺህ ብር የምታወጡ ጉዳይ ምንድን ነው? በባስ ሄዱ። የድሃ ነው ባስ አባቴ። ኢትዮጵያ እያለን ራሱ ከገጠር ወደ አዲስ አበባ ስንሄድ በባስ አይደለም እንደምንንቀሳቀሰው። እዚህ ሀገርስ እንደው ጥሩ ነው፣ ቁጭ ብላ በስነ ስርዓት ትሄዳላችሁ። ግን በታክሲ ይሄን ሁሉ ብር ከፍላችሁ ከምትሄዱ ታክሲ ካርድ ስንት ነው? 10 ብር ነው። እሱን አውጥታችሁ መንቀሳቀስ እኮ ነው። 20 ብር ብትሞላ 200 ብር የምትከፍሉ 10 ብር ከፍላችሁ ወደ ቤታችሁ ትደርሳላችሁ። ስለዚህ እንተሳሰብ። በታክሲ የሚጨርሱ ብር እውነት ያዛዝናል። የእኛ ጉልበታችን መዳም ቤት ብለን ብናወጣ ብር እናንተ ግን እንደዛ የምትሰጡ ለታክሲ የምትሰጡ ብር ለእናታችሁ ብትልኩ ጥሩ ነው። እውነት እግዚአብሔርን እኔ መጀመሪያ አንድ ጊዜ ብቻ ነው እረፍት ወጥቼ ታክሲ እንደውም እኔ ቦታ 80 ብር ምናምን ነው የሚጨርሰው። ደርሶ መልስ 150 አንድ ቀን ከፍዬ በጣም ነው የተናደድኩት። ከዛ ባስ ካርድ አወጣው። በባስ የፈለኩ ቦታ ደርሼ በባስ እመለሳለሁ። ግን እናንተ ባስ ካርድ አውጡ ቤቶቼ። ብር ዝም ብላችሁ አጨፍጭፉ። እውነት እረፍት የምትወጡ እኔ ግን በውራ እንዴ እንደዛ ነው የማወጣው። ግን እንደዛ አታደርጉ። ባስ ካርድ አውጡ። ቀላል እንትን ካላችሁ መታወቂያ ካላችሁ ቀላል። ግን መታወቂያ ከሌላችሁ ትያዛላችሁ። ባስ ውስጥ ይመጣሉ። ስለዚህ እንደዛ ማድረግ እንትን እንዳትሉ። ባስ ካርድ ያው አቡዳቢ ደርሰናል። አሁን አቡዳቢ ገብተናል። ከተማችን ደስ አይልም? ይኸው ከተማ ነው። አቡዳቢ ደረሰን። እግዚአብሔር ይመስገን በሰላም እየገባን ነው። ይኸው እንደዚህ ወጣችሁ በባስ በጠዋት ወጣችሁ። ያው ብዙ ቤት አይመችም አውቃለሁ። ልጅ አለ ቤት ደግሞ በጠዋት መውጣት በጣም አይመችም። ስለዚህ እንደምንም በባስ ተንቀሳቀሱ። እሺ ውዶቼ፣ ባስ ጥሩ ነው፣ ለእኛ ገቢ ነው። ስለዚህ አትሳሳቱ፣ በባስ ተንቀሳቀሱ። ሰላም ውድ ቤተሰቦቼ፣ ተመልሼ መጥቻለሁ። ይኸው ዞሬ ቀኔን አሳልፌ በሰላም እየተመለስኩ ወደ ቤት ወደ መዳም ቤት። ድስቱንም ላንጓጋ ነው፣ ልጆቹም ልንጫጩብኝ ነው። እንግዲህ ቀን ውላችሁ በሰላም ውላችሁ ደግሞ ከሰዓት ሄዳችሁ ከልጆቹ ጋር ናውጣ ታለውን ሁሩ እንደዛ ጠራ እየሄድኩ ነው። እንግዲህ እየፈጠርኩ ነው። ቀኔ በጣም አሪፍ ነበረ፣ እግዚአብሔር ይመስገን። ከጓደኛዬ ጋር ፈታ ብዬ ተመለስኩት። እዚህ ጋር ይቅርታ ጠይቃችኋለሁ ውድ ቤተሰቦቼ። ቪዲዮን በትንሹ አረኩት፣ ብዙ ሰው መቀረጽ ስለማይፈልግ ነው። ባሱ ውስጥ ክልክል ነው ተብዬ ነው። እሺ ውዶቼ፣
እና በባስ ተንቀሳቀሱ። እውነት ትርፋማ ትሆናላችሁ። ወይኔ ያን ሁሉ ብር አወጣው ይቆጨኛል ምትሉ እኔ ነኝ ጥቅም አወቅኩ። የባሱ ጥቅም እውነት እንደኔ ወጣችሁ ፈታ በሉ። ውድ ቤተሰቦች ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታ